ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው። ማን ነው የቀረጸሽ? ቀራጯ አንዷ ናት፣ ኤደን። እነሱ ናቸው? ኤደን የምትባለው ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዱስና ሀኒ ናቸው ሁለቱ። ኦኬ። አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁ። አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያው በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ። አልተናገርሽም? አዎ ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። እንኳን ወደ ሙአዝ ሚዲያ በሰላም መጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደ ተከበራችሁ የሙአዝ ሚዲያ ተከታታዮች እንግዲህ በሰሞኑ በምስሉ ላይ የምታዩትን ልጅ በሶሻል ሚዲያ መነጋገሪያ ሆና ሳታዩት አትቀሩምና እጅግ በጣም መነጋገሪያ ሆና የቆየች ልጅ ነበረች። እሱም እንግዲህ በጣም ከፍተኛ የሚባል ጥቃት ደርሶባትና ያ እሷ ላይ የደረሰው ጥቃት ግፍ መከራ ማለት ነው ለሌሎችም ሰዎች በጣም ትልቅ የሆነ ስሜት ቀስቃሽ ነገር ሆኖ ነበርና ያንን ነገር አስመልክቶ ፍትህ ለሴቶች እየተባለ እየተጮኸ ነበርና እንግዲህ ዛሬ ይቺ የተደበደበችዋ ልጅ ወይም በሰሞኑ በሶሻል ሚዲያ መነጋገሪያ ሆና የነበረችዋ ልጅ ማለት ነው ስለደረሰባት ጥቃት የት ቦታ እንደነበረ ጥቃቱ የደረሰባት ምንስ አጥፍታ እንደነበርና እነማንስ እንደነበሩ በሷ ላይ ጥቃት ያደረሱባት አካላቶች ዝርዝር አድርጋ ሁሉንም መረጃ ዛሬ ይፋ አውጥተዋለችና እሱን እንግዲህ እስከ ፍጻሜው ስትቆዩ ማስደምጣችሁ ሲሆን እናንተ ቪዲዮውን ላይክ እና ሼር ያደርጋችሁ ለሌሎች ሰዎች ያዳርሱት። ለቻናላችንም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ወቅታዊና ትክክለኛ እውነተኛ መረጃዎችን መከታተልና ማየት ትችላላችሁ ማለት ነው። ስለዚህ እቺ የሁሉንም ሰው ቀልብ የሰበረ ጉዳይ እና ሁሉንም ሰው ያሳዘነ ጉዳይ ነበር በዚች ልጅ ላይ የደረሰው ነገር። ለማንኛውም ቪዲዮን ካያችሁትም ካሁን በፊት መልካም፣ ካላያችሁትም እኔም ወደ ቪዲዮ መጨረሻ ላይ በደንብ አብራርቼ ስለምነግራችሁ ይገባችኋል ማለት ነውና እህታችን እንግዲህ በዚህ ልክ እሷ ላይ ጥቃት ደርሶባት ሲያበቃ ሰዎች ፍትህ ለሴቶች የሚል እንደውም በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ የተለያዩ የሰው እጅ ምስል ያላቸው ፍትህን የሚጠይቅ አይነት ገለጻ እየተጠቀሙ ነበርና በፕሮፋይልም በተለያየ ቦታና አሁን እንግዲህ የዚች ልጅ ፍጻሜ ምንድን ሊሆን ነው? ታሁን በኋላ አሁንስ ያለችበት ሁኔታ ምንድነው? እነማንስ ናቸው ያ ጥቃት ሲደርስባት የቀረጿትስ የነበረው የሚለውን ሁሉንም ነገር ከሷ እናዳምጠዋለን። በትዕግስት ተከታተሉ። አሁን በቀጥታ ወደ ቪዲዮ። ወረዳ 04 ዓለም ባንክ አካባቢ ነው። ያው ጥቃቱ የደረሰብኝ በዛ ሰዓት በቤት ውስጥ ነው እና 3 ሆነው መጥተው ነው ጥቃቱን ያደረሱብኝ። በሰዓቱ በህግ ተይዞ ነበር። የሆኑ ነገር ሆኗል። ታስሮም ነበረ። ያው በቻልነው አቅም አሳሰረናቸዋል። ህግም ወስደናቸዋል። ህግም ደግሞ የሚሰጠውን ፍርድ ሰጥቶ ነበር በሰዓቱ። ማን ናቸው እነሱ? ምንሽ ናቸው እነሱ ለዳንቺ? ያው ከ3ቱ አንዷ ጓደኛዬ ነበረች። በተደጋጋሚ እንደዛ ስትመታሽ ምን ማለት ምን በምን ምክንያት ነው? ጥላላችሁ በመሃላችሁ ተጣልታችኋል ወይስ ሌላ የተጣላ ነው ከአንዷ ጋር ነበር። ያው ሌሎቹ ሌሎቹ እንደ አጋዥ ሆኖ መጡ እንጂ የተጣላ ነው ከአንዷ ጋር። እንደዚህ የሚያስመታጠል አይደለም። ያው ጓደኛሞች ይጋጫሉ፣ ተጋጨን በቃ። ያ ድብደባ ለሁለት ጊዜ ለብዙ ጊዜ ነው በተደጋጋሚ ሲመቶሽ የነበሩ? አንድ ቀን ነው። ኦኬ እሺ። አፋን ኦሮሞቲንሌ ወንድ ኩን የሰጠ ከሚታለ ከመከሰረገ የሚገባብሲው መተከናቲም አይ ጓደኞቿ ናቸው እንዴ? ሄሪጃዳ ማና ባሩንሳ ተቆጭ በራታኒ ኦኬ ጓደኛሞች ናቸው። በአንድ ትምህርት ቤት ነበር የሚማሩት። እዛ በትንሽ ነገር ተጋጭተው ከዛ እንደዛ ደበደቧት ማለት ነው።
ኦኬ እኔ ማለት ብዙ ሰው በሌላ አንግል ስለተረዳው ነው ከገጠር በሰራተኝነት ተልካ ከተማ ምሰራ ምናምን አድርጎም የሚያወሩ ብዙ ሰዎች አሉ። ለዛ ነው ግልጽ አድርገን ለሰው እንትን እንዲል ነው። እሱ እንደዛ አይደለችም። ከራሷ የራሷ ቤት ላይ አልጋዋ ላይ ተኝታ በመተኛችበት ነው መጥቶ መጀመሪያ የያዟትና የደበደቧት። ጓደኞቿ ናቸው። አንዷ ጓደኛ ናት የተጣላችሁ ከአንዷ ጋር ነው። ሁለቱ ተደርቦ ነው የመጡት። እንደዛ ነው። ማን ነው የቀረጸሽ? ቀራጯ አንዷ ናት ኤደን። እነሱ ናቸው። ኤደን የምትባለዋ ናት ቀራጯ። ያቺ ስትመታሽ የነበረችው አስቆማ ፍርዱስና ሀኒ ናቸው ሁለቱ። ኦኬ አንቺ ከማን ጋር ነው የተጣላሽው? እኔ ከሀኒ ጋር የተጣላሁት። ኦኬ ምንድነው ግን የጸባችሁ መንስኤ? ያ በቃ በጓደኞች እንዲህ ብለሽኛል እንዲህ ብለሽ አሉ ዋልሽ ነው የተጣላ ነው። ኦኬ ከዛ በቃ ተኮራረፍን። ያው ይሁን ነገር የሚያደርስ ነገር አይደለም። እና ቤት ድረስ መጥቶ ማን ነው በር የከፈተላቸው? በሩ ይከፈታል። ሲጀመር በሩ ነድ ሲሾለክ ይከፈታል። ቆርቆሮ ነው። ማዘር አልነበሩም ቤት? ማንም አልነበረም ቤት። ማዘርም አልነበረችም። እንጀራ ልጋገር የሰው ቤት ሄዳ ነበረ። ጎረቤት ደግሞ ስራ ሄደው ነበር። እኔ ደግሞ ተኝቼ ነበር። አኒ ደግሞ ቤታችን ስለምትመጣ ጓደኛዬ ስለሆነች በር እንዴት እንደሚከፈት እንዴት እንደሚዘጋ ታውቃለች። ኦኬ አሁን የደረሰብሽ ጉዳት ምናምን በአካልሽ ላይ የሚያምሽ ቦታ ምናምን ያ በዛ ሰዓት ደብቂያት ስለነበር በዛ ወዲያውኑ አልሄድንም ሐኪም ቤት። እሺ ኦኬ አልተናገርሽም? ቤት አልተናገርኩም። እናቴ ከሰማች ደም ግፊት ስላለባት አጣታለሁ ብዬ አልነገርኳት። ኦኬ እና በወሩ እሷ ቪዲዮ ለቆት ስታየው ነው በወሩ ነው ሄጄ ያስመረመረችኝ። ያው በዛ ሰዓት ደህና ነሽ ተብያለሁ። ኦኬ ሚዲያ ላይ ኦብሴ እንዴት አገኘች ሚዲያ ላይ እንዲፖሰት? ያው ግሩፕ ነበር መጀመሪያ ግሩፕ ላይ ተለቀቀው። ኦ የእናንተ የጓደኛ ግሩፕ ላይ ተለቀቁት ቀርጸውሽ? ቪዲዮን ግን ለምን ፈለጉ መቅረጹ ነው? ያው መተናታል ሲሉ ቪዲዮ ካሌላቸው ደግሞ አልመቱኝም ስለምን ማስረጃ ይሆናል ብለው ነው ቪዲዮን እነሱ የቀረጹት። በይዘ ጆሌን ኢሌዳ ኢመኒ ልጆቹም ህፃን ናቸው ማለት ተቀራራቢ እድሜ ላይ ናቸው ከኦፕሲቱ ጋር ማለት ነው። ቪዲዮውን የሚቀርጹት ደግሞ ለቀሩት ጓደኞቻቸው ሊያሳዩ ነው። ትምህርት ቤት ወስደው ምናምን ኖርማሊ መተናታል ምናምን ብለው ለማሳየት ነው መሰለኝ። አከሱማ ኦፕሲቱ አው እንደዛ ነው። ኦኬ እዚህ ለምትገኙ 12400 ሰዎች እዚህ ጋር ያላችሁት ሁላችሁም እስኪ አንዴ ሼር አድርጉ በእጃችሁ። 12000 ሰው አላችሁ፣ ሌላ 12000 ሰው ታመጣላችሁ። እስኪ ሼር አድርጉ። ሼር አድርጉና አካውንት አታቃጥሉን፣ አካውንቷን ጻፉ ምናምን እያላችሁ ነው። እያየን ነው፣ እነግራችኋለን። የደረሰባትን ሁሉም ሰው ይስማ። ድጋሚ አሁንም እየጠየቅን ልጅቷ ሲጀመር ከአካል ይልቅ ስለ ልቦና ነው የተጎዳው። ሞራላ ነው የተነካው። ለምን ተማሪ ናት፣ ገና ታዳጊ ናት። ቪዲዮዋ በየሚዲያውና በየፌስቡኩ በየቲክታኩ ተሰራጭቷል። ጓደኞቿ እያዩ ነው። ቀና ብላ መሄድ አቅቷታል ልጅቷ ማለት ነው። እንደምታያት ያው እንዲህ እንትን ዝም ብላ ነው እንትን የምትለው አቀርቅራ የምትቀመጠው። ስለዚህ ሁሉም ሰው መስማት አለበት። አዎ ቶሎ በሉ ሼር አድርጉ። አካውንት በአንድ ላይ እነግራቸዋለን። የተፈጠረውን ነገርም አሁንም ከምናደክማት አንዴ ተናግራ ከዛ በኋላ አካውንት እንጠይቃለን። መሀል ብትናገር ቆንጆ ነው። አካውንቷን ነሞትን ያመላላራ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እንግዲህ ስትሰሙት የነበረውን ይመስላል። ከልጅቱ ጋር የነበረን ቆይታ እንግዲህ በዚህ ልክ ነው። ልጅቱ እንግዲህ የተናገረች ያለችውን ነገር በአጠቃላይ ከሰማችሁት እስካሁን ስትሰሙት የነበረው ነገር ጋር በደንብ ግልጽ ሆኖና ክሊር ሆኖ ይገባቸዋልና ልጅቱ ስነ ልቦናዊ ጉዳት ደርሶባታል፣ የአካል ጉዳት ደርሶባታል። ይህንን ያክል አንዲት ሴት ልጅ ተባብሮ ድብደባ ማድረግ ሲቀጥል ደግሞ በቤቷ እንኳ ሳይሆን በሌላ ሰው ቤት ይህን ያክል
እሷ መውጫ መግቢያት አሁን ላይ በሶሻል ሚዲያ በሚለቀቀው ነገር የተነሳ እስከምትሳቀቅበት ደረጃ ድረስ የደረሰው እሷ እንግዲህ እላዋ ላይ ከደረሰው ጥቃት የበለጠ አሁን ደግሞ ስነ ልቦናዋ ላይ ያለው ጉዳት ነው በጣም እሷንም እንትን እያላት ያለውና የበታችነት ስሜት እንዲሰማት ያደረገው። ነገር ግን ይሄ ነገር በዚሁ መቀጠል አለበት ወይ? ይሄ ፍትህ አያስፈልግም ወይ? ኢትዮጵያ ላይ ስንኖር እንደዚህ ከሆን ሌላ ሀገራቶች ላይስ ምንድነው ሊፈጠር የሚችለው? ሌላ ቦታ ላይ ስደት ላይም ሆነ በተለያየ ቦታ ላይ የሚሄዱ ከሀገራችን ወጥተው የሚሄዱ ሰራተኞች ምን ያክል ነው ችግርና መከራ በእነሱ ላይ የሚደርሰው የሚለው ነገር በጣም ሊያሳስበን ይገባል። ምክንያቱም ሀገር ውስጥ ገዛ ሀገራቸው ላይ ይህን ያክል ግፍና መከራ ከደረሰ ሌላ ሀገር ላይ ማን ነው ጠያቂ? ማን ነው እነሱን ከችግር ሊያድናቸውና ከጎናቸው ሊቆምላቸው የሚችለውና በጣም በጣም ከምንም በላይ የሚያሳስብ ጉዳይ ነው። ሸር አድርጉት ወንድምና እህት ላላችሁ ለሁላችሁም ይሄ መልእክት ነገ በአንተ ላይ በእኔ ላይ በአንቺ ላይ በእሷ ላይ ሊደርስ የሚችል አይነት ነገር ነውና የአንድ ሰው የሁለት ሰው ጉዳይ አይደለም። ሁላችንም የምንችለውን ያክል ልናደርግ ይገባል። ፍትህ እያልን እንጮሃለን። ኢንሻአላህ ነገ ጧት ፍትህን ሊያመጣልን ይችላልና ይሄ እጅግ በጣም ከፍተኛ የሆነ ግፍ ነው እንደኔ ማለት ነው። ስለዚህ እቺ ልጅ አሁን ላይ እሷ የሆነ ነገር መረዳት መቻል አለባት ብዬ ነው የማስበው። አንደኛ ተማሪ ናት፣ ትንሽ ናት። ሁለተኛ ደግሞ በሰው ቤት ላይ ስራ ብላ ገብታ ነው ይሄ ነገር እየተፈጠረና እንደዛ አይነት ግፍ እየደረሰባት ያለው። ስለዚህ ይሄ ነገር በጣም ውስጥ የሚጎዳ ነገርም ስለሆነ እሷን ሊከሳት የሚችል ነገር የሆነ ነገር ይደረግላት ባይ ነኝ እንደኔ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ፍትህ እያላችሁ ኮመንት ላይ እንድትጽፉና ፍትህ ምልክቶች እንድታስቀምጡ ጥሬን አቀርብላችኋለሁ። እንግዲህ ሌላ ፕሮግራም ላይ ደግሞ ልጅቱ ተገኝታ አካውንት ቁጥር ተናግራ እንዲሁም ደግሞ ሰፖርት መደረግ አለባት የሚባል ሌላ አይነት መንገድ ካለ የዛኔም ደግሞ እንግዲህ ማሳውቃችሁ ይሆናል። እሷ ላይ የደረሰው ጥቃት እኛም ላይ ሊደርስ ይችላል በሚል ለሷ የማያዝን ሰው ይኖራል ብዬ አላስብምና ስለዚህ ይሄ ሁላችንም ጉዳይ ነው። ፍትህ እንላለን ኢንሻአላህ። እሷንም እንግዲህ አላህ ከዚህ ውስጥ ያውጣና የተሻለ ርዚቅ ይስጣት ብዬ ነው እንደኔ የማስበው። የዛ አይነት ችግር የደረሰባችሁ ከአሁን በፊት ስንቶች ናችሁ? እስቲ ኮመንት አድርጉ። የዛሬ ቆይታችን ይህንን ይመስላል። በሌላ ቪዲዮ እንገናኝ። ሰብስክራይብ እና ላይክ ሼር ማድረግ እንዳዘነጉ። አሰላሙ አለይኩም ወራህመቱላህ